አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቻችን? ሰላም ነው ወይ? እኛ አለን አልሐምዱሊላህ ሰላም ነን። እንግዲህ እንደተለመደው ዛሬም ብቅ ብለናል። እንግዲህ ጓደኛዬ ዛሬ እንኳን እንቅልፍ መጥቷታል። ተይ እባክሽን እንስራ። መተኛት ድህነት ነው። ታፍ ታፍ እንበል። ደግሞ ቤተሰቦቻችን ላይክ ሼር እያደረጉ ያበረታቱናል ብያት ነው። እንግዲህ በፊታችሁ እንቅልፏ መጥቷል፣ ፍረዱ እና እኔን የምንጧጧው እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ ለሚመለከተው አካል ሼር አድርጉልን። እኛም ደግሞ እየበረታን በተሻለ ነገር እንመጣለን ኢንሻአላህ። እና ሰላም ባያችሁ ማሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኢክራም ቤተሰቦች እንዴት ናቸው? እኛ አለን አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ ኧረ እባክሽን ሞተሩን አታቀጥዩ። ኧረ እባክሽን ቪዲዮ አልደለት እና ቤተሰቦች እንግዲህም ያው እኔ እንኳን ጧጧት እኔ እሷ እንኳን ሾይ ባሪድ ናት፣ በጢክ ናት እና ተገዲያ ነው ታግታ ነው እንዲያትሉ ማለት ነው። በፍቃደኝነት ነው ያው ኢንሻአላህ የኔ 5 ወይም 2000 ሰብስክራይብ ስሞላ እሷን ደግሞ ወደ 10000 ቪው ተገባሁኝ። ምሳሌ በአንድ ቪዲዮ የራሷ ቻናል ከፍትላታለሁኝ። አሁን በእኔ ቻናል ነው ብቅ ብለን ያለውን ነገር የምናወራው። እሺ ዛሬ ስለምንድን ነው የምናቀርበው? አሜን። ዛሬ የምናቀርብላችሁ እንግዲህ ሀሜት ነው። ሀሜት ሐራም። ዛሬ ሀሜት ያስተምራል ሰው። ያው የሴቶችን ጉዳይ ነው የምናወራው። በነገራችን ላይ እርግጥ ሐራም ነው፣ በስ ግን ያው ዘና ፈታ ያደርጋል በሚል ነው እና ቤተሰቦቻችን እና እንጀምራለን። እናንተም ደግሞ ላይክ ያረጋችሁ እናንተም ላይክ ያረጋችሁ እንግዲህ ሼር እያረጋችሁት ለጓደኞቻችሁም አጋሩልን። ያው ጥሩ ቪዲዮ ስለሆነ ነው። ሀሜት ማለት የኢትዮጵያ ባህላችን የትም ብንሄድ የማንተወው ነገር፣ የትም ብንሄድ ተከትሎን የሚሄድ ይሄ ባህሪያችን ነው እና ያው ዝም ብለን እንትን ልንል ነው እና ዘና ለማለት ነው። እኔ የምልሽ በወሬሽ መሀል ያቺ ጓደኛሽ ወለደች ያውለታ አርግዛ ምድሮሽ ያልሽኝ ነበር። ኧረ ወልዲያ ሌላ ሁለተኛ አርግዛለች እንግዲህ አሰማሽ? አንደኛውን ያስረገዘ ያው እንኳን ረዘም ብሎ የሆነ ያንጦሉ ረዘም ያለው ረዘም ቆንጅየው ማለት ነው። ያ ነው ያስረገዛት። ተጋብተው ነው ወላ ዝም ብለው? አሁን ተጋብተው ነው ግን አለችው ሌላ እና ሁለተኛ እሷ ወዲያ እኮ ነው እንደዛ ጊዜ እና አውቃ ወይ ዘንድሮ እናቴ ሴቱ ጉድ አፍልቶልሻል። ደግሞ የሚፈልጉት ነገር የሚገርምሽ ሚስት ያለው ልጅ ያለውን ሂደው ጉፍ ይሉበታል። ከዛ በኋላ ነይ ውጪ ነይ እንውጣለን። ከዛ ተኋላ የመጣኝ ነው ወጣልኩሽ ፍጥጥ ካሉ አበለን አንቺ ተጠንቀቂ ባልሽ። ኧረ እናቴ እኔ ማሰር ነው የቀረኝ እኮ እንደ ፍየሎች ስር አድርጌ ማስቀመጥ ነው ማለት ነው። ጓደኛ ምናምን ምድሮሽ እያልሽ ሚስጥርሽን አታባክኒ። እሱ እውነትሽን ነው። ከአሁን በኋላ እኔ ሚስጥሬን ለመጠበቅ አልገብቻለሁ። ለምን አሁን ጓደኛ የለም ጉዴኛ እንጂ አሁን የሆነ ነገር አውርቻት ሂዳ እንደዚህ ብላለች እያለች ለሌላዋ ጓደኛዋ ትነግራለች። ከዛ አንቺ ሜዳ ላይ ትቀሪያለሽ ማለት አንቺ ራስሽን ማለት አሁን እኔ ንጹህ አምንሽ ነው እኔ ሚስጥሬን የምነግርሽ እና ሚስጥሬን አሁን አንቺ አማና ብዬሽ አንቺ እኔ ሚስጥር ሌላ ቦታ ሄደሽ ትነግሪያለሽ። ያ ማለት አንቺ ለኔ ታማኝ ጓደኛ አይደለሽም ማለት ነው። እና እንደ አይነት ነገር ስለተከሰተብኝ ከአሁን በኋላ ሚስጥሬን ላልናገር። እኔ ብዙ ሴቶች ግን ታዘባለሁ። አይገርምሽም? ግን አንቺ እንደው ግርም አይልሽም? ምሳሌ ያንዷን
ባል ሂዲሽ መውሰድ ማለት አይገርም። አንቺ እማን ላይ መስልሻል ጥፋተኛው? እንዲሁ ሚስት ያላትን አንቺ ሚስት ያላትን ኧረ እኔ በጣም ነው እንደው ግን አኪሩ ዘበን ነው እንደው አይገርምም። ግን ምስኪን ያች ልጅ በቃ ወለደች፣ ሁለተኛ ወለደች ወለደ። አሁን በ40 ቀኗ ሌላ ረግዝ ስትልልሻለች። አሁን ነው መሰቃያ ትጣጭሻለች። ይረዳታል፣ ብር ይልክላታል። ሲረዳል ግን እንደ ታውቂያለሽ ሴት ልጅ ብዙ መከራ ችግር አለባት። እናት ብዙ ስቃይ አለባት። እሱ ሲፈልግ ይረዳታል፣ ሲፈልግ አይረዳትም። ታለቅሳለች። እሱ ሌላ ጋር እንደፈለገ ይሄዳል። ያችም ጋር ሀቢብቲ ያለ ይሄዳል። ብቻ ከባድ ነው ህይወት። እናማ ያንቺ ጓደኛ ምን ተረሳችማ እኮ አገር ገባኝ አትይኝ። አገር ግብት አለች። አስጨምድዶ አትቷት ብስ አሁንም ከዛ ኧረ ተይ ጓደኛዬ ተይ አልኳት። ተይ ይሄን ልጅ አትመኚው አታርግዥ ብላት አንቺ ምን አገባሽ አለችኝ። እኔማ እህትነት የለም ከርሽ ብዬ ነው ታይ ስታያቸው የቀናሽ መስላችኋል። ከዛ የራስሽ ጉዳይ ብዬ ነው ምርግፍ ሳረጋት አገር ግብት አለች እና ቤተሰቦቿ ደግሞ ሰርተሽ ብር ላኪልን እንጂ ዲቃላ ይዘሽ ነይ ብለንሻል እንዴ ብለው ማዘራፍ። ከዛ እሱ ደግሞ ሌላ ይዞ ያጨበጭብሻል። አሁን ኢጃዛ ላይ እንደው ከዛ ያሷን አገር ግብት ትልና ታንቄ ሞታለሁ። ከዛ ታንቄ ሞታለሁ ስትል ጊዜና ቤተሰቦቿ እንደው ልጅ እባክሽ አንዴ ፍሬ ልጃችን እሷ ናት ደግሞ ወንድ ነው ሴት የላቸውም ጠይበቤት። ከዛ ደውላ እንደው ማሪፋ እንደው ጓደኛዬ ይቀርበኝ እንደው ምናምን አለችኝ። ከዛ አብሽሪ እኔ ቆንጆ የሚቸግርሽን ነገር ይረዳሻለሁ እኔ ስራዬ ቋሚ ነው አብሽሪ አልኳት። እሺ ከዛ ብር እንደው አንድ ጊዜ ላኩላት። ትንሽዬ ናት ወር አርኩላት። እንደ ሰጠሁ አይባልም። አዎ ከዛም በኋላ ልጇን ማደገች። እሷን በባህር ምጥት አንሳይ ብላ ድውል ስታረግ ሚስቱ ብድግ ታርገን ማናባሽ ነሽ አንቺ አለችልሻ። ከዛም ቧዘራፍ አለች። ማነሽ ስትላት እኔ ባለቤቱ ነኝ። እኔ ምን ጊዜ ገጠር አገር ስገባ አንቺን አስገባው እሱን ፈተህ እኔን አግባ። እንግዲህ እስቲ ተመልከች። አሁን የማን ነው ጥፋት? የሁሉም ጥፋት። እኔ ይዘች የመጀመሪያው ጥፋት ለምን አንዴ ካላስ ይሄ ሰው ይሆነኛል አይሆነኝም የሚለውን ነገር ተማሊ መልሳ ደግሞ እዛ ህይወት ላይ መዘፈቅ በቃ ሴቱ ልቡ ጥፍት ብሎ አንቺ ጠፍተዋል። ኧረ ቢስሚላህ ሙቀቱ ነው ግን ኧረ ሴቱ በጣም ከባድ እንደው ሙቀቱ ነው መሰለኝ። ደግሞ ያቺ እንትና ማን ነው ስሟ አለች አንዲት ደግሞ አለች ባሏ ያስረግዛትና ከዛ እሱ ተይዞ አገርጨው ከዛ አገር ሲገባ ከዛ ብር ትልካለች። እሷም እርጉዝ ነበረ ወለዲ ልጇን። ከዛ ወልዳ ልጁ ፈጣሪ ያላለውም ያው ሞተ። ከዛ በዛ አዝና እያለ እሱ አገር ገብቶ ምናምን እያዝናናት ማሬ ፍቅሬ ያልባን ውስድ ያረጋትና ብር አንስታ ኢትዮጵያ ስትልክ እሱ ለካ ያቺ ሌላይቱን ጥብስ ያረግባል እና ጥብስ ያረግባታል። ይጥበስ አንጀት ይጠበስ። አህባር የላትም እሷ። ከዛ ልጅ ዱባይ ሄድ በሷ ብር ዱባይ ሄድልና ከዛ ስልክ ስትደውል መጠነሽ መጣ። ፍቅሩ እያለቀ ኧረ ምን ሆነህ ነው? ኧረ ምንድን ነው? በቃ የለም የድሮ ማሬ ፍቅር የሚለው ነገር ተቋረጠ። ከዛ የሰውዬማ ምን አባቱ ምናምን እያለ እሷ የመጠራጠራ መጣች። እንዴ ምን አግኝቶ ነው? አኪት ታውቂያለሽ፣ ሴት ተወደደ ደግሞ ውድድ ነው። ያኔ በቃ ከባድ ነው በዛ ህይወት ላይ። አንደኛ ልጇን አታለይ፣ ሁለተኛ ደግሞ ይሄ ሰውዬ እንደው ወንጀላችን በዛ ይሄ ሰውዬ ባሌ ነው ብላ እንግዲህ እሱን እንትን ብላ አገሩ ገብቶ እሱ ለሱ ብር እየላከይ እሱ ዱባይ ሄድልና በሷ ብር አሽሼ ገዳሚ ይላል። አሁን ልጅቱ እየተሰቃየ እያለቀሰኝ እና ብዙዎቻቸው የኛ እህቶቻችን የኛ ሴቶችን የሚያሰድቡት ራሳቸው ሴቶቹ ናቸው። እና
ግን አትፍረጅባችሁ፣ ልባችሁ ጥፍት ነው ያ በቃ ባፉ ጥብስ። ኧረ ማሬዋ ፍቅሬዋ ሐቢብቲ ሞኩልሽ አላንቺ ህይወቴ ባዶ ነው። አላንቺ አይዋጠኝም። አላንቺ እኔ እኮ አንቺ ኦክሲጅን ነሽ። አንቺ እኮ አንቺን ካጣው መኖር አልችልም። ሩሃ ላይ ነው የምሰቀል። ውሸት ግን እሷች የዋህታችን ውድድ ታረገውና ሞኩ ትላለች። እንደዚህ እኮ እየሆነች ነው። የእኔ ጓደኛ ራሱ ብታይ ሲወደኛለች የሚጽፍልኝ ቴክስት አለች። እንዲሁ ሌትም ቀንም አልኩሽ እንዲሁ ሄሎ የኔ ወዲ ነው አለች የሚለው። ከዛ ታይ አልኳት፣ ታይ ጓደኛዬ ታይ ብላት ላይ ይወደኛል እንዲሁ ይወደኛል ጓደኛዬ ያለች። ታይ ስታድሙ የቀነሽ ነው። አሁን ከዛም በኋላ እኔስ እናቴ ስራዬን ነው የምሰራው። እናቴ ተጃጃይ እኔ ታይ በኋላ ታይ ብዬ ብና አንቺ ጓደኝነትሽን ተናግረሻል፣ አይመለከትሽም እና በጣም ከባድ ነው ማሪ። ይሄ ብዙ እህቶቻችን ችግር ነው። በጣም ችግር ነው እና ቤተሰቦቻችን እንግዲህ የዛሬውን ቪዲዮ ትማሩበታላችሁ እና የብዙዎቻችን ታሪክ ነው ብዬ ነው የማምነው። እንግዲህ ያው ቪዲዮዎቻችንም እየረዘሙ ስለሆነ በአጭር ለማድረግ እንግዲህም ይበቃል ማለት ነው። እናንተ ላይክ ሼር በማድረግ እናንተም ተባበሩን። ያው ይሄ ህሜት ምናምን ይሄ ኖርማል ነው ማለት ያኒ እንደ ባህልም ስለምንጠቀመው እና ይሄ እውነተኛ ህይወት ነው። ገባችሁ አይደል? የብዙዎቻችንም ህይወትን ስለሚያመለክት ነው ይሄን ቪዲዮ የሰራ ነው። አጠርም ያለ ስለሆነ ኖርማል ነው ብዬ ነው የማምነው እና አብሽሩ። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱን። ያው ደግሞ በተሻለ ነገር ብቅ እንላለን ብዬ አምናለሁ ማለት ነው። ኢላሊቃ